ፍንቅል አደረገኝ። ከዛን ገፍትሬው ወጣ። እሱ ራሱ አልታገለኝ። እየገፈተሽ ለምንድን ነው የሚታገልሽ? ኧረ ቡራ እንደዚህ አይነት ሰው አይደለም። ምን ታደርጊዋለሽ? አሁን የእግር እሳት ሆኖብኛል። በቃ ለመድብል ግጭ። ትቀልጁ ምን ችግር አለ? ምን ችግር አለ? ቀን ይደራስ አለበት። አሁን በትገጩ ምን ችግር አለ? ጣጣ እኔ ካንቺ ጋር እኮ አዳዲስ ነገሮች ስታመጭልኝ የተስማማንበትን ብር ማግኘት የምትችው። እሺ እንዴት ነህ? የት ነሽ? ወደ ቅድስት እየሄድኩ ደግሞ። ቆይ ለዚህ ብዬ እኔ ልጅቷን ብገል ምን ይጠቅመኛል? በደንብ ታገኛለሽ እንጂ ያለምንም ውጤት ያለምንም ቤቱን እንኳን ሸጡ። እሱ ጠፋ እሷ ሞተች ማለት ቤቱ ያንቺ ነው ማለት ነው። አሁን እዚህ ድረስ አብረሽ መጣው አይደለ? ግቢና ስጫችሁ ምን ያደርጉሻል? አይ ውድ የቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዙ ተረፍርፍ ይበልኝ። ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ መድብል ወንድም ፍለጋ ብሎ ወጥቷል ማለት ነው። እናም ሞገስ ጋር ተገናኝቶ እየተወያየ ነበረ። ዝናን በጭራሽ አታውቁትም ብላ አለች ይሉላ ብሎ ያለውን ነገር ለመድብል ይነግረዋል። እናም እኔ መረጃ ተጨማሪ መረጃ ማግኘት አለብኝ፣ ወንድም ያለበትም ማወቅ አለብኝ፣ ወንድም አደጋ ውስጥ ነው በማለት መድብልም ለሞገስ ይነግረዋል። እናም ተጨማሪ መረጃ ያስፈልገን፣ ወደዚያ የሚያደርሰን ሰው ያስፈልገን ሲለው ወደዛ የሚያደርሰህ ማህሌት ናት ይለዋል። ማህሌትን እንትን ማለት አለብኝ ይላል። እናም ኤፍራታማ መረጃ እየሰጠች ነው ያለችውን ከእሷ የምትነግራትም ከእሷም እሱ የምትሰማውንም እየነገረችን ይላታል። ማህሌት እንደማታምናትና እንትን እንደምትላትም ታውቃለች ብሎም እሱ እንትን ይለዋል። ስለዚህ የሆነ ነገር ማድረግ አለብን ብሎ ያስባል። ስለዚህ አንተ በደንብ አስብ ይለዋል ሞገስ ለመድብል ማለት ነው። አዎ እሱ ማድረግ አለብኝ፣ ተጨማሪ ማግኘት አለብኝ። ወንድሜ እንደዚህ ያደረገውን ሰው ባገኘው 2 ቀን አይፈጅብኝም፣ ዋጋውን ስሰጠው እስር ቤት እንደሆነ የኖርኩበት ነው ሲልም መድብል ተናግሯል ማለት ነው። ቅድስትም ዳጣን ተመችቶሻል ስትል ትነግራታለች። ቀላል ተመቼ በጣም ምችት ብሎኛል እያለችን ትነግራለች። አንቺ ቤተሰብ እንዴት ደስ ይላል፣ ሰው እንዴት ደስ ይላል፣ ብቸኝነት ባርነት በጣም ነው ያስጠላው ብላ እንትን ትላታለች። ከሰው ጋር ስትኖሪ እኮ ነው ሰው ምን ያህል እንደሚያስፈልግሽ የምታውቂው ስትልም ትናገራለች። እና መድብል አይመጣም እንዴ ስትል ትጠይቃታለች። አይ እኛንም ከቤት እንዳትወጡ ብሎ ነው የወጣው እንጂ አላውቅም፣ ምሳሌም ትምህርት ቤት እንዳትሄድ ብሎናል። ያልሰማው ጦርነት አለ ወይ? መቼ ነው እኔ ድግስ ላይ የምጠራው? እኔ ክስክስ ላይ ብቻ እንዲሁም መጠራ ስትልም ትናገራለች። ደውሎልሽ አይደል የመጣሽ ስትላትም ቤት ነኝ ብሎኝ ነው የመጣሁት ትላለች። ብቻ ደስ የማይል ስሜት እየተፈጠረ ነው፣ ቁጣ ቁጣ እያለ ነው፣ ደስ አይልም ስትልም ትላታለች። ስለ ቡራ ነው ትላታለች። አዎ ስለ ቡራ ይመስለኛል ስትልም ትላለች። ምን አዲስ ነገር ተገኘ? አዲስ ነገር አለ ወይ ስትል ትላታለች። አይ ምን ያላቅም ስትላቸው እንግዲህ ሁለቶች በሚጨዋወቱበት ሰዓት ምሳሌ ትመጣለች። አባትሽ ጠፍቶ አንቺ ትዘያለሽ እንዴ ስትልም ዳጣ ምሳሌ እንዲያ ትላታለች። ምሳሌ የኔ ቆንጆ ይህ ቡራ እኮ የት እንደሄደ ቅድስት ስላልነገረችን ለካ እሱ ሊዝናና ነው ሄደ ትላታለች። ሊዝናና አይደለም ዕቃ ረስቶ ነው ትላታለች። ቅድስትም እች እኮ ዝም ብላ የምታወራ ዝም በያት ብላም ታረጋጋታለች። እንግዲህ አምልጧት ተናግራ ነበር፣ አባቷ እንደጠፋ ልትነግራት ነበር። እንግዲህ ቅድስት ገሰጸቻትና ታቆማለች። መድብልም ኤፍራታን እንግዲህ ትተባበረን ይሆን እንደ ማህሌትን ለማገት አስቧል መድብል በነገራችን ላይ። እናም እሷን ለመያዝ ደግሞ ኤፍራታን ሊጠቀምባት እያሰበ ነው እና ታግዘን ይሆን እያለ ያማክረዋል።
እኔ እንጃ አላቅም ሲልም እንትን ይላል። ከዝና የባሰ ሆኗል ሲልም እንትን ይለዋል። ለሁሉም ነገር ግን ቅድሚያ ማህሌትን መያዝ አለብን። ማህሌትን ይዘን ብናወጣጣና ብናጣራ ይሻለናል። ስለ ብሩኬ ብዙ ነገር ልታውቅ ትችላለች። ለእንትና ቀኝ እጁ ናት እያሉም ያወራሉ። እናም እቅድ እንደሚያወጡና አሪፍ እቅድ አወጣው እንደሚይዟት እቅድ እናወጣ ተባብለው ተለያይተው ማለት ነው። ለሱ ደግሞ አንተ ትሻላለህ ብሎታል። እናም ፍርድ ቤት ቀጠሮ ሳይመጡባት ስለቀሩ እነ ብሩኬ ሳይመጣ ስላልቀረ ታያቸው አሁንም ቤታቸው ድረስ ሄጃ ፍንጫቸው ድረስ ነው ወርውሬ የሚመጣ እያለችም ትላለች። ብሩኬ እንዳመጣ እኮ አይታወቅም፣ ቤታቸውን ለመሄድ ምን ችግር አለው ብላም እንትን ትላታለች። ኤፍራታ እነሱ ቤት ትሄጂ ለምንድን ነው የምትሄጂ ስትልም ትላለች። ህጋዊ ሁኔ እኮ ነው የሚሄደው፣ አንቺ ደፍረሽ ትሄጃለሽ እንዴ ስትል ትጠይቃታለች። እኔ እንጃ አብረሽ ስትላትም እኔ ችግር አትፍጠርብኝ አልሄድም ስትላትም ችግር ፈርተሽ እንዴት ነው አንቺ እንትን የምትሄጂ ስትልም ታይ ማህሌት እንደዚህ አትበይኝ እኮ ነው ያስጠግቼሽ የምኖረው። እኔ ገንዘብ ባይኖረኝ አንድ ቀን ቤት ውስጥ አታሳድረኝም አውቃለሁ እያለችም ማህሌት ኤፍራታን ትላታለች ማለት ነው። ኤፍራታ ወደና ብሩኬ ቤት አሁንም ድጋሚ ወረቀት ለመስጠት እየሄደች ባለችበት ሰዓት ዝና ይደውልላትና እንደተመለስ ያደርጋታል። ምንድን ነው ስትለው አይ ተመለሽ፣ መጀመሪያ የምናወራው ነገር አለን ይላታል። እሷም እንደ ሀሳቡ ተመለስና ካፌ ላይ ይገናኙና ያለውን ነገር ያወራሉ። እናም ሀሳቡ ልጁን ማገት ወይም መግደል ነበረ እና ያን የምታደርገው ደግሞ ራሷ ማህሌት እንድታደርገው ያዛታል ማለት ነው። ብትግደረደርም መጨረሻ ላይ ግን እሱን ለማስደሰት ስትል እሺ ብላ ሀሳቡን ተቀብላለች። ለዚህ እኮ ነው እማደንቅሽ ወይም ወድሽ ሲልም እንትን ብሏታል። እሷን አሞካሽቷታል ማለት ነው። እናም ይሄ ተንከሲስ ልጁ ብትታገት ወይም ደግሞ እንትን ብንላት ብሩኬ ከተደበቀበት ይወጣል ሲልም ይህን ሀሳብ ቀምሯል ማለት ነው። ይዘና ተንኮለኛ እንግዲህ ነገር ሲቆነቁን የሚያደርስ ሰውዬ አሁን በምሳሌ መቶ ማለት ነው። ወንጀል ይሆንብኛል ስትለው ምንድን ነው በፊትስ ወንጀል እንድታደርግ አይደል እንዲያስበሽ ነበር፣ ልትገላት አይደል አስበሽ ነበር፣ አሁን እንደዛ ስልሽ ነው ወይ ሲላትም እሺ በቃ አንተ ያልከኝን አደርገዋለሁ ስትልም ትናለች። ግን እሷ ከሞተች እንዴት ብሩኬም የለ እሷም የለሽ እንዴት ስትለው ምክንያቱም አንቺ ሚስት ሆነሽ ልጅቷም ከሞተች መሬት ደግሞ ልጇ መሆኑን አትርሽ፣ ልጅቷ ከሞተች ዝሮ ዝሮ ያንቺ ነው የሚሆነው ሲልም ያስረዳታል ማለት ነው። እሷም በቃ እሺ አደርገዋለሁ ብላ እንግዲህ በሀሳቡ ተስማምታ ልጅቷን ለማገት እና እንትን ለመግደል ተስማማለች ማለት ነው። እናም አሁን ላይ ወረቀቱን ሂደሽ ስጫቸውና ቤቱን በደንብ ቃኙ፣ እንዴት እዛ ቤት ገብተሽ ስራሽን እንደምትሰሪ በደንብ አጥንተሽ ተመለሽ ይላታል። እሺ ብላ እሷ ሀሳቡን ትቀበለዋለች። ሞገስም እንግዲህ ለሉላ ደውሎ ናፈቁሽ እንዴት ነው ምናምን ብሎ ይጠይቃታል። እናም የሆነ ነገር አማሬ ስትለው አረገሽ እንዴ ስልም ይጠይቃታል። አዎ አረገዝኩ ሆዴን አላየኸውም እንዲያድገው ስትልም ትላለች። እና መድብል ዳጣና ሞገስ ሆነው ወደነ ኤፍራታ ቤት ሄደው ሲጠብቋቸው ነበር። ኤፍራታም ወደ ውጭ ስትወጣ በቃ እሷ ማህሌት እዚህ ትኖራለች ብለው በሚጠብቁበት ሰዓት እናንተ ሄዱና በቃ ምሳ ብሎም እነሱን ይሰዳቸዋል። ዳጣና ሞገስ ማለት ነው። እነሱ በሚሄዱበት ሰዓት ኤፍራታንና ማህሌትን መንገድ ላይ ያዩቸዋል። እናም ደውለው መድብልን እንደተመለሰች ወደ እነሱ ቤት እየሄደች እንደሆነ ይነግሩታል። እሱም ወደ እነሱ ጋር ይሄድና በጣም ቅድስትን ወርቁን አልሰጠሽውም እንዴ ስትል ትጠይቃታለች። አንድ ስም ቆጨ እሱ ነገር አይደለ እንዴ ትላታለች። ቅድስትም የዛን ቀን እኮ ገፍትር ነው የወጣሁት ለምንድን ነው የገፈተርሽው ስትል ቡራን የመሰለ ባል አግኝተሽ ነው ስትልም ትጠይቃታለች። አይ ፈራሁ ጨነቀኝ ብቻ የማላውቀው አንዳች ነገር ፍንቅል አድርጎኝ መጣ እናም ገፍትሬ ትቼው ወጣሁ ትላታለች። እንሱ ራሱ አልታገለኝም አለቻት። እየገፈተርሽ እንዴት ነው የሚታገልሽ? ኧረ ቡራ እንደዛ አይነት ሰው አይደለም ትላለች።
ምን ታደርጊዋለሽ? አሁን የእግር እሳት ሆኖብኛል ስትልም ትመልስላታለች። በቃ ለመድብል ስጮ ትላታለች። እሷም በጣም ትናደዳለች እንደዛ ስትላትና አንቺ እኮ ነገር እያወራሁሽ ነው እንዴ ትቀልጂ ትላለች። ምን ችግር አለው ትላለች። ምን ችግር አለው ብላም እሷ ተጠፈጥፋታለች በትራስ ማለት ነው። ጭራሽ ለብሩኬ ስለሰጠሽው ለመድብል ስጮ ትላታለች። እንዴ በፈጣሪ ምን ጣጣ አለው ደግሞ መልሳ ምን ጣጣ አለው እኔ እኮ ከአንቺ ጋር ማውራቴ ደግሞ ብላም ቅድስት መልሳ እንትን ትላለች ማለት ነው። ወይ ዳጣ ምን ችግር አለው ለምን አሰጭም ትላለች። እንዴች ነገረኛ የሆነች ልጅ። እናም እንግዲህ መድብል ሞገስ እና ዳጣ ማህሌት ወደ እነ ብሩኬ ቤት እየሄደች ስለሆነ እሷን እየተከታተሏት ነበር ማለት ነው። እንግዲህ ተንከሲስ መድብል ይዞ ቢያወጣጣት ምናልባት ብሩኬ ያለበትን ይደርስበታል ብዬ ተስፋ አደርጋለሁ። ውድ ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ።